በኢየሱስ ስም አጋንንት እያወጣህ ምንድነው የበለጠ የምናደርገው? እኔ ባረገው እኮ ነው የሚበልጠው። እኔ እንኳን ላደርግ አልኖርም በራሴ እምትኖረው ራሱ ከሱ ወስደን። እኔ ኢየሱስ መሬት ላይ ሲያገለግል 3 ነው ሞት ያስነሳው። ስለዚህ አንተ 5 ባንተ እጅ ሊነሳ ይችላል። በቃ እኔ ያው ጊዜ አልነበረኝም ለስብከት የሚመቸኝ ቦታ ነው ያስነሳውት አለሱ። ስለኔ ስትሰብኩ በእናንተ እኔ ያስነሳል። አባቶች የኛ ናቸው፣ ሕጉ የኛ ነው፣ ክርስቶስ አያስፈልገንም ሲሉ የኛ ነው እምትሉት እስኪያ ነው ድብዝዝ ያለ ለማየት ራሱ የሚያዳግጥ በዛ ውስጥ እግዚአብሔርን ኮሚኒኬት ማድረግ በዛ ውስጥ እግዚአብሔርን አክሰስ ማድረግ የማይሞከር ነው። እንደው ከምንም ይሻላል እንጂ በፍጹም የሚሞከር አይደለም። መጣ ኢየሱስ ማን እንደሆነ ገባን። አቀራረብህን ብቻ እኮ አይደለም እኮ የቀየረው እኮ አንተንም እኮ ነው የቀየረ። አንተ ራሱ ስትቀርበው እንደፈለግ እኮ ነው አቀርበው። ስለገባ የሚመጣውን ነገር አድርገህ ትመጣለህ። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም ይላል። እንግዲህ ሕጉ ሲል ብሉይ ኪዳንን በጣም በስፋት ሙሴንና የሙሴን አገልግሎት በሙሴ በኩል ወደ ሕዝበ እስራኤል የቀረበውን ስርዓት ሙሉ በሙሉ የሚያመለክት ነው። ሕጉ ሲል ከሕጉ ጋር ተያይዞ በእስራኤል መካከል የነበረ አምልኳቸው፣ በአምልኳቸው መካከል የሚፈጸሟቸው ነገሮች በሙሉ ሕጉ ውስጥ የተካተቱ ናቸው። በጠቅላላው አምልኳቸው የታሰረው ሕጉ ላይ ነውና ሕጉ ብሎ ምንድነው የሚለው? ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ። በጣም ከባድ ሰው ነው ይሄ ሰው ይለኛል። ጥላና አካል የሚለው አምሳል፣ ጥላና አምሳል የሚለው ሁለቱ ጥላ ብቻ ነው ሊገለጥ ላለው ነገር የሚለው በክርስቶስ ኢየሱስ በኩል የሚመጣውን አዲሱን ኪዳን የሚያመለክት ሐሳብ ነው። ስለዚህ የሚመጣው መልካም ነገሮች የሚላቸው በክርስቶስ ኢየሱስ በኩል በሚከፈተው በአዲሱ ኪዳን የሚገኙትን መንፈሳዊ በረከቶች ነው እና ሊገለጥ ላለው ለአዲሱ ኪዳን ስለ ክርስቶስ ኢየሱስና በክርስቶስ ኢየሱስ በኩል ለኛ ስለሚደርሰው ነገር ስለሚመጣው ስለ መልካም ነገሮች ጥላ ብቻ ነው እንጂ እውነተኛው አካል አይደለም። ስለዚህ አሁን በጣም ልናደንቃቸው ነው ብሉይ ኪዳን ያሉ አባቶቻችንን። ብሉይ ኪዳን ጥላ ብቻ ከሆነ በጥላው ውስጥ አቋርጠው ጌታ ኢየሱስ ክርስቶስን ዲስከቨር ማድረግ በጣም አስጨናቂ ነገር ነው። እንደው ምስል ነገር ቢሆን ጥሩ ነበር። ጥላ ነው ማለት ለምሳሌ ፀሐዩ ከጀርባ ነው ያለው፣ እውነተኛው ብርሃን ከኋላ ነው ያለው። እውነተኛው ብርሃን ከኋላ ሲበራ በአካሉ ላይ ሲበራ አካሉ መሬቱ ላይ ጥላው አለ። አካሉን ሰው ሳያይ ጥላውን አይቶ አካሉ ማለት ብሎ ማወቅ። ዘንድሮ እንኳን ጥላውን አካሉን አይተን ማወቅ ራሱን አካሉን እኮ ሰው የተገለጠውን ክርስቶስ ኢየሱስን በቅዱስ ቃሉ በዚህ መንገድ መንፈስ ቅዱስ አቅርቦት እንኳ ሰው አይኑን ከኢየሱስ ነቅሎ ሌላ ነገር ላይ እኮ ያደርጋል። ተገልጦ ፊታችን ቀርቦ እንኳን ማየት አስቸጋሪ ነው። ብሉይ ኪዳን በጠቅላላው ሕጉ በሕጉ ውስጥ ያሉ አገልግሎቶች፣ አምልኮም፣ ስርዓቱም እግዚአብሔርም ራሱን ያስተዋወቀበት መንገድ በሙሉ ስለሚመጣው ስለ አዲሱ ኪዳን፣ ስለ እውነተኛው ኪዳን፣ ስለ ዘላለማዊው ክብር ጥላ ብቻ ነው። ጭጋግ ነገር ነው። ውስጡ ምን ይሁን እማትለዩት እንደማለት ነው። የሚጠቀመው የግሪክ ቃል እስኪ የሚለው የግሪክ ቃል ምን ይሁን መለየት ራሱ አይቻልም። እንደሱ እንደማለት ነው። አካል አይደለም፣ ኤኮን ማለት ነው። አካል ደግሞ ኤኮን ነው። ኤግዛክት ኢምፕሪንት ቁጭ ማለት ነው። ፊት ለፊት እኔ አሁን እንደዚህ ቆሜ
አትታየኝም ካላችሁ አይደል ጸሎት አይደል ቀጥሎ ወይ መንፈሳዊ ነገር ሆኗል መሃል ላይ ወይም አይኑ አካባቢ ችግር አለ። እኔ እዚህ ጋር ቆሜውን በዚህ ቅርበታውን ሰው እየታየኝ አይደለም ካለኝ ለእይታው ነው መጸለዩ ቀጥዬ ወይ የለሁም አልልም እኔ አለው እሱ ነው እያየኝ ያልሆነው ነው። ብሉይ ኪዳን ጥላ ብቻ ነው። አሁን እዚህ ቤት በጣም ብዙ መብራት ስላለ ነው እንጂ አሁን በዛ በኩል ብቻ ቢበራ ወደዚህ ቢሆን ጥላይ እኔ ልሁን ዳጊ ይሁን ባዜ እዮቤ እዚህ ላይ እኔን ሳታዩ ጥላውን ብቻ አይተህ ባይዘው ቁመት መገመት አትችልም። ጥላ ላይ ጥላው ወደ ታች ከሆነ ረጅም ነው ሰውየው አይደል? ፀሐዩ ዝቅ ካለ ረጅም ነው ሰውየው። ፊቱ አፍንጫ አይን አትለየውም። ያን ያክል የደበዘዘ ነው ይላቸዋል። አሁን አባቶች የኛ ናቸው፣ ሕጉ የኛ ነው፣ ክርስቶስ አያስፈልገንም ሲሉ የኛ ነው እምትሉት እስኪያ ነው ድብዝዝ ያለ ለማየት ራሱ የሚያዳግት በዛ ውስጥ እግዚአብሔርን ኮሚኒኬት ማድረግ በዛ ውስጥ እግዚአብሔርን አክሰስ ማድረግ የማይሞከር ነው። እንደው ከምንም ይሻላል እንጂ በፍጹም የሚሞከር አይደለም። በጣም አሁን እናንተን ዝም ብዬ ልጠይቃችሁ እንድትመልሱልኝ አይደለም ልጠይቃችሁ፣ ለልባችሁ መልሱት። በጣም የምታደንቁት የአዲስ ኪዳን አገልግሎቱን ነው የብሉይ ኪዳን አገልግሎትን ነው? በልባችሁ ያዙት እንዳመልሱልኝ። ግን አሁን ልባችሁ በጣም የሚያደንቀው ጳውሎስና ሙሴን ነው። አሁን በጳውሎስ በኩል የተገለጠውን አሁን ይሄ አገልግሎትና እያወደድርኩላችሁ አይደለም። በጳውሎስ በኩል የተገለጠውን ትምህርት አዲስ ኪዳን ላይ ያለውን ትምህርተ ክርስቶስ የመጨረሻው ዘመን በጣም ብዙ ትምህርት አስተምሯለሁ። ነገረ ድነት ይሄንን ሁሉ በጳውሎስ የተገለጠው ነው የምታደንቁት ወይንስ በሙሴ በኩል የተከናወነውን የቀይ ባህር መከፈል፣ የሕጉ የተሰጠበት መንገድ፣ የተራራ መንቀጥቀጥ፣ የዓለት መሰንጠቅ፣ የደመና መውረድ የቱ ነው የእናንተ ልብ የሚይዘው? አያችሁ አሁን ዕብራውያንን ስቅ አድርጎ ልባቸውን ሲይዘው የዚህ ደብዳቤ ጸሐፊ ለምን ልብህን ይይዘዋል አይደለም የሚለው ያሉበትን ነው የሚያሳያቸው። ኦፍ ኮርስ በጣም አቴንሽን ይወስዳል። በጣም አስገራሚ ነው። እግዚአብሔር ተገልጦበታል እኮ በሱም ላይ። ሰዎች ግን የተገለጠውን እግዚአብሔርን በተራራ ላይ የመጣውን እግዚአብሔርን አይተው ሊቀደሱም ሊለወጡም እግዚአብሔርን ወደ መምሰል ሊመጡም ግን አልቻሉም። ጥላ ብቻ ነው እንጂ እውነተኛው አካል አይደለም። ወደ አዲስ ኪዳን ደርሰናል። ክብር ለእግዚአብሔር ይሁን። እውነተኛው አካል ታዲያ የትኛው ነው? አባት በልጁ ተገልጧል። የማይታይ አምላክ አምሳል ነው ማለት የማይታይ የተባለ አካል አለ። እሱን ደግሞ የገለጠ ሁለተኛ ነው አይደል? አሁን ይሄኛው ደግሞ ሁለት የተለያየ አካል ነው አይደል እየነገረን ያለው መጽሐፍ። አሁን የማይታይ አምላክ የተባለው ብዙ ጊዜ እናነሳው የለ እዚህ ቦታ ላይ የማይታይ አምላክ ማን ነው? አብ፣ እግዚአብሔር አብ የማይታይ አምላክ። እኛ አይደለም የማይታይ ያልነው ራሱ ነው አልታይም ያለው። ሰው የፈጠረው ትምህርት አይደለም። እግዚአብሔር ራሱ ነው መጥቶ ለሙሴ ልይ ሲለው አታየኝም እንደው ባይ አታየኝም አልታይም። የማይታየው ስለሌለ አይደለም። ሰው በዚህ ማነር እሱን ኮሚኒኬት ማድረግ ስለማይችል ነው። አታየኝም ማለት the invisible God የማይታይ። እስቲ አሜን በሉ። ዋው አስደናቂ እኮ ነው ወንጌል። የማይታይ አምላክ በሕግ በኩል ኮሚኒኬት ሊያደርጉት ሲሉ ጥላ ነው። ምን እንደሆነ ራሱ አታቀው። ኮሚኒኬት ሊያደርግ ሲመጣ አታቀው።
ለዛ እኮ ነው በአንድ ቀን 3000 ጥርግ ብሎ ይሞታል። ለምን አያውቁትም። በሕግ በኩል እንዴት አድርገህ ኮሙኒኬት ታደርገዋለህ? መጣ ኢየሱስ ማን እንደሆነ ገባን። አቀራረብህን ብቻ እኮ አይደለም እኮ የቀየረው እኮ አንተንም እኮ ነው እኮ የቀየረ። አንተ ራሱ ስትቀርበው እንደፈለግ እኮ ነው አቀርበው። ስለገባ የሚመጠነውን ነገር አድርገህ ትመጣለህ። ድሮ አያውቁትም። በምን አይነት ፕሮቶኮል እንደሚቀርቡት አያውቁም። ድንገት ሲመጡ የሚባላ እሳት ነው ብሎ ጻፉ። ጥርግ አድርጓቸው እኮ ነው በአንድ ቀን። ብለርድ ነው የሚያደርግብህ፣ ብዥ ነው የሚልብህ። አሁን በጨለማ የሚሄድ ሰው አንዳንድ ጨለማ አለ እኮ አይደል? አይንን ቢወጉ ማታውቀው እንዲህ መርፌ አይን ላይ ተጠግቶ በሰላም የምትሄድበት። አዲስ ኪዳን መጣ። እኩለ ቀን ኖርማል የጧት ብርሃን እንዳይመስልህ፣ እኩለ ቀን ጥላ የሌለው ብርሃን፣ ጎኔም ውስጥህም ይበራል። ሁሉ ነገር ይበራል። እንኳን ጨለማ ጥላ የለም አዲስ ኪዳን። ብሉይ ኪዳን ጥላ ነው፣ ራሱ ጥላ። አካሉን አታገኘውም። ሙሴን ለዚህ ነው እኔ የምደነቅበት። እግዚአብሔር የሰጠው ነገር አለ። ቀጥሎ ሰውየው አያርፍም። ጸሎቱን ይዩት፣ የሙሴን ጸሎት። ተንበርክኮ አቤቱ ክብርህን አሳየኝ ሲለው፣ ክብሬን ማየት አትችልም ሲለው፣ መንገድን አስተምረኝ። አይለቀው። ክብሬን ማየት አይቻልም ሲለው፣ መንገድን አስተምረኝ። በስሜ አይደል እንዴ ጠራኸኝ? ሙሴ ያልከኝ ራስህ አይደል የዛሬ 40 ዓመታው። ታዲያ እንደው ምድረ በዳ አውጥተህ ልጥለኝ ነው እንዴ? መንገድህን። ከዛ መዝሙረኛው ዳዊት እንደዚህ ያለ፣ ለሙሴ መንገዱን ለእስራኤልም አደራረጉን አሳየ። አይለቀውም። እግዚአብሔርን እንደዚህ ወጥሮ ይዞት በኋላ ላይ ስማ፣ እንደዚህ በድንግዝግዝ ጥላ ውስጥ ሙሴ ፈልጎ አገኘውና ይህን ሁሉ መከራ የምቀበለው ለሱ ነው አለ። ዕብራውያን 11 ላይ ተጻፈለታ። አሁን ስንገባ እናየዋለን። ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራ መቀበል መረጠ ይላል። ሙሴ ለምንድን ነው የሚሰቃይ? ስለ ክርስቶስ በሕግ ውስጥ አድርጎ በጥላዋ ውስጥ አድርጎ ይኸው ተክሎ አይኑን ተክሎ እግዚአብሔርን ሁሉ ልፋት እኔን አልጠየቀኝም። ልጁን ፊት ለፊት ያቁሙ ይሄው አለኝ። ማየት ብቻ ነው። መመናመር አይጠይቅ፣ ሕግ መፍለጥ አይጠይቅ፣ የሆነ ነገር ማድረግ አይጠይቅ። ከፍተ ማየት ነው። እስቲ አሜን በሏ። በክርስቶስ ኢየሱስ የተገለጠውን ይሄንን ብርሃን ይሄንን እውነት የብሉይ ኪዳን አባቶች አግኝተውት ቢሆን ኖሮ የሚኖሩትን ኑሮ ዝም ብላችሁ አስቡት። ክብር ለኢየሱስ። የማይታይ አምላክ አለ። በክርስቶስ ኢየሱስ ያልተገለጠ አንተ የምትገልጠው የቀረ ነገር የለም። ኢየሱስ በሙሉ ጨርሶት ሄዷል። አሜን በሏ። ጌታ ኢየሱስ ቆመና በእኔ የሚያምን ከእኔ የሚበልጥ ምን ማለት ነው? ኳሊቲ ነው ኳንቲቲ ነው? በኢየሱስ ስም አጋንንት እያወጣህ ምንድን ነው የበለጠ የምናደርገው? እኔ ባረገው እኮ ነው የሚበልጠው። እኔ እንኳን ላደርግ አልኖርም በራሴ ማድረግ አይደለም። በህይወት አትኖርም እኮ በራሴ። የምትኖረው ራሱ ከሱ ወስደ ነው። በሱ ህይወት እየኖርክ አሁን ምን ማለት ነው? ከኔ በለጠ ያደርጋል ማለት እኔ ኢየሱስ መሬት ላይ ሲያገለግል 3 ነው የሞት ያስነሳው አይደል? 3 ነው የሞት ያስነሳው። ስለዚህ አንተ 5 በአንተ እጅ ሊነሳ ይችላል። በቃ እኔ ያው ጊዜ አልነበረኝም ለስብከት የሚመቸኝ ቦታ ነው ያስነሳውት አለ እሱ። ስለኔ ስትሰብኩ በእናንተ እኔ ያስነሳለሁ። በጥላውን ስም የሚፈወስ ነገር የለም። ኤግዞጂያ አይደል እንዴ? እዚህ ቤት እኮ የምናገለግልበት ስልጣን ዴሊጌትድ ኦቶሪቲ ነው። ዴሊጌትድ ነው የምናገለግለው ከሱ በፈሰሰ ነገር ነው። በፍጹም ነፃ አውጪ ኢየሱስ ብቻ ነው። በሙሉ በምንም አይነት ባርነት ውስጥ ያላችሁ ሰዎች ብትኖሩ የምስራች ለእናንተ
ነፃ የሚያወጣችሁ ክርስቶስ ኢየሱስ አለ። እስቲ ጉባኤ ጮክ ይበልና ኢየሱስ አለ በሉ እስቲ። ድገሙና እስቲ ኢየሱስ አለ በሉ እስቲ።